ሰላም እንዴት ናችሁ? የነጁ ሆም ኩኪንግ ቤተሰቦች ሰራተኛው አደይ ክፍል 160 ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። እዚህ ጋር እንግዲህ እንደምናየው ራሄልና አበበ ቤት ለመከራየት እየፈለጉ ነበር። ድንገት መንገድ ላይ ቤዛን ያገኟታል። እናት የሚከራይ ቤት እየፈለግን ነበር ታውቂያለሽ ወይ በማለት ይጠይቋታል። አይገርምም እኔ ደላላ ነኝ፣ በትርፍ ሰዓቴ እንደዚህ አይነት ስራ ሰራለሁ ትላለች ቤዛ። የማትገባበት የለም እና ደግሞ አራጣ አበዳሪዎቹ ብር አንጡ እያሉ እያስቸገሯቸው ስለነበረ ከወንድሟ ጋር እያወራች ነበረ። በቃ ቤታችንን ማከራየት አለብን፣ ይሄን አከራይተን እዳውን መክፈል አለብን፣ እኔ እናንተ ተለያይተን መኖራችን ነው ወንድሜ እያለችው ነበረ። ኑ ወደ ቤት ይዣችሁ ልሂድ፣ የምትከራዩትን ቤት እዩት በማለት ቤዛ ወደ ቤቷ ይዛቸው ሄዳለች። እቤትም ከሄዱ በኋላ አበበና ራሄል ቤቱን ይወዱታል እና የ3 ወር የቤት ኪራይ መክፈል አለባችሁም በማለት ትነግራቸዋለች። ራሄል አልበዛም ወይ ትላለች። አይ አልበዛም፣ እንደውም ከፈለግሽ የ6 ወር እናረግልሻለን ይላታል አበበ። ቤዛ በጣም ደስ ይላታል። ወንድሟም አጋጣሚው ደስ ይላል። አራጣ አበዳሪዎቹ እንደዚህ እያስቸገሩን በዚህን ጊዜ የ6 ወር ቤት ኪራይ በአንዴ እዳችንን ተገላገል ያለ ይመስላል በልቡ። ስገምት ግን ባልና ሚስት ትመስሉኛላችሁ እያለች ቤዛ ወሬዋን ቀጥላለች። ዳይመንድ እና ዴቭ ከገጠር ተመልሰዋል። ፍቅር መንገድ ላይ አሹ አብረሃት ሂድ ስለተባለ የቤዛ ወንድም ጠብቆ አስገድዷታል። በዚህን ጊዜ አሹ ይህን መቋቋም ስላቃተው ከቤዛ ወንድም ጋር ይደባደባል። አንተ ባላገርም በማለት ሲሰድበው በጣም ስለተናደደ ደብድቦ ትቶት ይሄዳል። እኔ ባልኖር ዛሬ ይሄ ተንኮለኛ ልጅ ምን ሊያደርግሽ ነው? ደግሞ ይሄ ጋር ምንድን ነው ያለሽ ግንኙነት? እያለ አሹ ፍቅርን ያናዝዛታል። ደግሞ እኮ የሆነ ሌሊት ላይ ከቤዛ ጋር አይቼዋለሁ ይላታል። ፍቅር በጣም ትናደዳለች። ይሄንን በቃ ማመን አሁን ገና ነው ትላለች። ቤዛ እኔን ምን ለማድረግ አስባ ነው ይህንን ልጅ የላከችብኝ እያለች ትበሳጫለች። አሁን ባለፈው የት እንዳደርሽ ትናገሪያለሽ? ከእናትሽ ጠፍተሽ ይላታል። ፍቅር የገጠማትን ሁሉ ትነግረዋለች። ግን ለእናቴ እንዳትናገር ትላለች። ዳይመንድ እና ሩታ ከገጠር ሲመጡ መንገድ ላይ ወርቆ ያገኙትን ሰው እርዱኝ እያለ ስለነበር እባክህና እንርዳው ትለዋለች። ዳይመንድ የቤዛ ወንድም መሆኑን ሲያውቅ ትቶት ይሄዳል። ሩታና ዳይመንድ ይጣላሉ። አንተ ምን አይነት ክፉና ጨካኝ ነህም ትለዋለች። በረከት ለምለም ቤት ሄዶ በር ይቆረቆራል። በር የሚከፍት የለም። በጣም ይናደድና ለአደይ ደውሎ ለምንድን ነው በሩ የማይከፈተው? ለሊ ከአንቺ ጋር ናት በማለት ይጠይቃል። ለሊ ሆስፒታል ነው ያለችው ትለዋለች። እሱም ምን ሆና በማለት በድንጋጤ ወደ ሆስፒታል ይሄዳል። በረከት በጣም ደንግጧል። ለሊ ግን ምን ሆና ነው ሆስፒታል ያለችው በማለት ወደ ሆስፒታል አምርቷል። ሆስፒታል ሲሄድም ለሊ ከዶክተር ጋር ውስጥ ናት። ምንም ማናገር አትችልም ትለዋለች። አደይ ግን ምን ተፈጥሮ ነው? ምን ሆና ነው? ከዚህ በፊት ወድቃ ታውቃለች። ባጋጠማት ችግር ብዙ ጊዜ ሆስፒታል ያመላልሳታል። ዶክተሩ ግን ምንም ሊነግረን አልቻለም። ምንድን ነው ምክንያቱ ይላታል። አላውቅም፣ እኔም ተጨንቄያለሁ ትለዋለች። ሮማን በጣም ደስ ብሎኛል ስለመጣችሁ ትላታለች ሩታን። ፍቅር ብዙ ደስ አላላትም። እቺ አሽቃባጭ መጣች እንዴ ትላለች። ሩታ ለአሹ ዳይመንድ ክፉ ሰው ነው፣ መንገድ ላይ ወድቆ ያየነው ሰው እናንሳ ብለው እምቢ ያለ እያለች ትነግረዋለች። የት ነው የወደቀው በማለትም ይጠይቃታል። እዚህኛ ሰፈር ትለዋለች። እሱንማ ደግ ሆነ እኔ ነኝ የደበደብኩት እያለ ይነግራታል። እንዴ ምን አድርጎ እያለች ትደነግጣለች። ቅምጥልና ኪንጎ ተጣልተዋል።
ከዚህ በኋላ እኔ ጋር አብረህ የማትኖር ከሆነ አይኔን ማየት አትችልም፣ ስለዚህ እንዳትመጣ ብላ ማዕቀብ ትጥልበታለች። እሱም ይናደዳል። እኔ ራሴን ልቻል ወጥቼ ሰርቼ አንቺን ማኖር ነው የምፈልገው ባልኩኝ ግድ የሰው ጥገኛ የአንቺ ጥገኛ እንደሆን ነው የምታስቢው? ይሄንን የምታስቢ ከሆነ እኔ ይሄንን መቀበል አልችልም። እኔ ወንድ ልጅ ነኝ፣ ከሴት አልፈልግም ይላታል። ብርሃን ብቻዋን ተክዛ ቁጭ ብላ ታለቅሳለች። የድሮ ለእናቷ የነገረቻትንም ታስታውሳለች። ድንገት ጫኔ መንገድ ላይ ያገኛታል። እኔ ምልሽ ብቻሽን ምን ሆነሽ ነው የምታለቅሽውም? ይላታል። ዞር በል አይመለከትም ትለዋለች። እኔ ምልሽ ግን እኮ ሲከፋሽ ስታለቅሺ ጥሩ ነው እያለ ይመክራታል። ዴቭ አደይን ፍለጋ ወደ ሆስፒታል ሄዷል። የተፈጠረውን ሁሉም ይነግራታል። አንቺ መምጣት አለባችሁ ስላልሽ ጉዳያችንን ትተን መጥተናል፣ ግን ለአባትሽ ማሳመን ትንሽ ቢከብደንም አባትሽ ጥሩ ሰው ናቸው እያለም ይነግራታል። ለእናትሽ ግን ምንም መናገር አልቻልንም ይላታል። እኔ አሁን ያለሁበት ሁኔታ ጥሩ አይደለም፣ የሌሊ ሁኔታ በጣም እያሳሰበኝ ነው፣ እሱን በኋላ እናወራለን ትለዋለች። አሹን የቤዛ ወንድም ይከታተላል። መንገድ ላይ ድንገት ያየዋል። ይሄ እንከፍ ይላል። ቤዛም ትደነግጣለች። ቅድም ጀምረህ ብዙ እየተሳደብክ ነው፣ ማንን ነው ትለዋለች። ቤዛ በወንድሟ መደብደብ ግራ ገብቷታል። ማን ነው እንደዚህ ያደረገ ወንድሜ ትለዋለች። እዚህ አራጣ በዳሪዎቹ እንደዚህ ያደርጉናል፣ አንተ ደግሞ በዚህ ትለዋለች። እህቴ ለዚህ ሁሉ የዳረኩሽ እኔ ነኝ፣ ይቅርታም ይላታል። የፍቅር እናት ፍቅርን አፋጣታለች። እኔ ምልሽ ዝም ብዬ ሳይሽ ልክ ያልሆነ የተፈጠረ ነገር አለ፣ ምንድን ነው ትላታለች። እናቴ ምንም አልሆንኩም ትላታለች። የዛሬው ክፍል ይህን ይመስላል። የአደይ አባትም ወደ አደይ እናት ሄደዋል። ምን ይሉ ይሆን? በቀጣይ ክፍል እስከምንገናኝ ነጅሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። መልካም ቀን ባይ